ዛሬ ፍርድ ቤት አብሮኝ የሚሄድ ባለፈው የጀመርኩት ኬዝ ዛሬ ይጠናቀቃል። እኔ ሄዳለሁ። አይቻልም። አንቺ ታነቢያለሽ። ደግሞ መሄድም ካለብሽ ከኔ ጋር ሆስፒታል ለምትሄጂው። ከአንቺ ጋር ሆስፒታል መሄድ ማለት እኮ ላይብረሪ ከመሄድ ምንም ልዩነት የለውም። ቃል ግላቭ አምጪ፣ ቃል አልጋውን ሳኒታይዝ አድርጊ፣ ቃል የነርሶቹን ስራ በነፃ ስሪ። እንዴ ይሄ ታላቅ እህትነትን አላግባብ መጠቀም ነው። አይዞሽ፣ ሁለተኛ ዲግሪሽን በሎ ትሰሪያለሽ። ይሄን የተማርሽው ለሄለን ብለሽ እንደሆነ አስቢው። ግን እኮ ፍርድ ቤት ሞኝ ማጥናት እችላለሁ። ምን? አማችሽ ቆሞ እየተከራከረ ዳኛ በተቀመጠበት ቁጭ ብለሽ የወሊድ መቆጣጠሪያ ልትማሪ? እሺ እባካችሁ 3 የሴትና 3 የወንድ ስም ንገሩ። ሰላም፣ ብሌንና መቅደስ። የወንዶቹ ሌላ ሰው ጠይቅ። አመሰግናለሁ። 3 የሴት ስም ስትጠራ የኔን ግን አልጠራህም። የኔንም አልጠራህም። የወንዶቹንም ንገሩኛ። ዳኒ፣ ቢኒዬና ግሩሜ። አመሰግናለሁ። ሳሚ፣ ስሞቹን ግን ምን ልታደርግባቸው ነው? ዛሬ ከቤቲ ጋር ስለ ወደፊታችን ለማቀር ተቀጣጥረናል። ታዲያ የሰዎቹ ስም ምን ያደርግልሃል? ነው ወይስ እኔን ከሚስቴ ጋር ልታጣላ ሴጣን ተጠቅሞብህ ነው? እባክህ የልጆቻችንን ስም አውጣና ና ብላኝ ነው። ለማንኛውም አመሰግናለሁ። ማሬ፣ ግን ቢኒዬ ማን ነው? ሰላም ማናት? ደህና ዋይ። እሺ፣ አንቺ ምንድን ነው የዛሬ እቅድሽ? ነው ወይንስ አንቺም እንደነሱ ስታቃጥይ ልትይ ነው? በእርግጥ ደስ እንዲልሽ እፈልጋለሁ፣ ግን ምንም ማድረግ አልችልም። ገንዘብ ያስፈልገኛል። ይሄ ምን ገንዘብ? አይሱሽ፣ የሪፈረንስ መጽሐፍ ማንበብ ስለፈለኩ መጽሐፍ ነው የምገዛበት። እሱን እንኳን ለኔ ታዩ። አመሰግናለሁ። ተቸገርሽ ገዛ ነበርኩ። ለምን ገንዘብ ታወጫለሽ? በቃ መልካም ንባብ። ቻው። ካትዘንስ በጣም ቆንጆ መጽሐፍ ነው። እርግጠኛ ነኝ ዶክተር መሆን ነው የምትፈልጊው። ማን ያለው? ካትዘንስን የሚያነቡት ሜዲሲን መማር የሚፈልጉ ሰዎች ናቸው ወይ ነው ብዙ ጊዜ። ተሳሳት? አዎ፣ የእህቴ መጽሐፍ ነው። እሷን ለማስደሰት ነው ማነበው። ማስተርሴን በኳሊቲ ኢንሹራንስ እየሰራው ነው። ፋርማሲነት ተምረ ማለት ነው? ታዲያ እዚህ ሱቅ የት ነበርክ? ምናልባት የእህትሽን ቦታ መተካት ከፈለግሽ አስጠኝ ነኝ፣ ደውይልኝ። እሺ እደውላለሁ። እኔ የመጀመሪያ ልጃችን ስሙ ቢኒያም ቢሆን እላለሁ። ያው አፍ ላይ ሲጠራ ደስ ሲል የለ ቢኒዬ፣ ቢኒ ደስ አይልም? ግን ቢኒያም የዘጠናዎቹ ስም ነው። ለዚህ ዘመን ሻል ያለ ስም ብንጠቀም ይሻላል። እውነትሽን ነው። ቢኒያም ሳሙኤል የእሱ ነው የአባት ስም የሚመስለው። ልክ ነሽ፣ ልክ ነሽ። ቆይ ግን ማሪ፣ ስንት ልጅ እንዲኖረን ትፈልጋለህ? እሱማ እንደ መጀመሪያው ልጅ ነው የሚወሰነው። የመጀመሪያው ልጅ የዋህ ገራገር የማያስቸግር ከሆነ መድገም እንችላለን። እውነትህን ነው። ግን እኔ 5 ልጆች ቢኖሩን ደስ ይለኝ። እንዴ እሱማ ከባድ ነው እንዴ። እና ያዕቆብም እሺ ያሉ ነው። ከእነሱ ጋር ደግሞ ምን ያገናኘዋል? ማሬ ደግሞ ልጆቹ ሲያድጉ ከቤት ማባረራችን ይቀራል። እኛ ስናባረራቸው ደግሞ ሄሉ ጋር ነው የሚሄዱ። ስለዚህ 5 ልጅ ይበዛል። ለካ እሱም አለ። በቃ እሺ 2 ልጅ በቃ ነው። ለእነ ሄሉ የኔና የቃል ምትክ ይሆናል።
አይ ማሪ አስተዋይ እኮ ነህ አይደል? አመሰግናለሁ። ምንም ማለት አይደለም። ኦኬ ካቆምንበት እንቀጥል አይደል? እሺ ይኸውልሽ ሁልጊዜም ፋርማኮ ዳይናሚክ ከተባለ what the drug does to the body ነው። በተቃራኒው ደግሞ ፋርማኮ ካይኔቲክስ ከተባለ what the body does to the drug ይሆናል ማለት ነው። ላይክ አንድን ሴት ማህፀን በዛ መንገድ ላይክ ፋርማሲስትን በተመለከተ አንዳንድ መድኃኒቶች ለሰው ልጅ ይመለከታሉ መንገድ ላይክ ላይ አይተሽው ነው ሰርጀሪ ለማድረግ ስታስብ መጀመሪያ ማሰብ ያለብሽ ከስር ያለው ጥንቃቄ ነው። ሰርጀሪ የምትሰራው ጥንቃቄ ከሰራሽ በኋላ 2 መርፌ ታምጪና በ2 መርፌ እንደዚህ ያድርገሽ ከሰፋሽ በኋላ ነው የቁስል ማድረቂያውን የምትቀበው። ገብሻ? ፋርማሲስት የሚለው ነገር ዋናው ጉዳይ በዚህ ጉዳይ person to live a consistent crisis physically and mentally የሚል ነገሮች አሉ። Yes. Okay. So ግን እየገባሽ ነው አይደለ? አዎ። በመሀል ግን ትፈጥንብኛለህ። አይዞሽ ሁሌም አልፈጥንም፣ አትጨነቂ። በጣም ቀላል ነው። ብቻ ሐሳብሽን ከኔ ጋር አድርጊው። እሺ ሂድ ብትለው ራስ አይሄድም። ኦኬ መጀመሪያ ግን እንዴት ነው? ይጣፍጣል። የጠየከኝ ስለ ኮካው መስሎኝ ነበር። ምን ነው ልክ አይደለሁም እንዴ? ሳትጠይቀኝ ልክ አይደለሽም ማለት ትችል ነበር። ማለቴ ያስጠናኸኝን ወይ ያልገባኝን ምን መመለስ እንዳለብኝ አላቅም። እንዳው ከፈለክ ግን እውነቴን ነው፣ ሀሳቤ ካንተ ጋር ነው። ሰላም። ሄኖክ እባላለሁ። ያዕቆብ እባላለሁ። ማን ነው? አስጠኝ ነው። ኦ እሺ። ማን ነው? የእህቴ ባል ነው። አባወራ እንደሆነ እንዲሰማው ምንም እንኳን ባይመለከተው እናስረዳዋለን። ሃይ ማሬ፣ ሰላም ነው? የምታውቀው ነገር አለ? አዎ፣ የዓለም ሙቀት መጠን በጣም እየጨመረ መሆኑን፣ ፕላስቲክ ነገሮችን ወደ ውቅያኖስ ውስጥ መጣል ውቅያኖስ ውስጥ ላሉ ነገሮች በጣም መጥፎ መሆኑን፣ መኪና ወደ ኋላ ስታስገቢ ደግሞ ታጋጫለሽ። ስለ ቃል ማለቴ ነው። ልጁን ከሆነ አስጠኛዋ እንደሆነ ነው የነገረችኝ። አስጠኝ? አውቃለሁ፣ ቃል አስጠኝ ያስፈልጋታል። ነገር ግን በዚህ ዘመን ወንዶችን ማመን አልችልም። በየትኛውም ዘመን ሴቶች ወንዶችን አያምኑ። በየትኛውም ዘመን ወንድ ነው። ለዛሬ ጨርሰናል። በቀጣይ ስንገናኝ የነገርኩሽን አይነት የጥናት ሜቶዶች ተጠቀሚ። እሺ፣ አመሰግናለሁ። ቻው። ቻው። ወገን ተሰብሰብ። ሄለን፣ ያዕቆብ፣ ቃሊ የት ናችሁ? ጋሼ ምንድነው? ዘራፍ አካኪ ዘራፍ፣ ዘራፍ አካኪ ዘራፍ። ጋሼ ምን መሆን ነው? እንዳትጠጊኝ፣ ዝም በይ አንተ ሌባ። ካምበሩ ልጅ አመጣለሁ ብለህ ነው? ሄለን፣ ያዕቆብ ኧረ ሊገለው ነው፣ ድረሱለት። ሌባ፣ አንድም ሰው እንዳይጠጋኝ እደፈዋለሁ። ምን ይሆኑ ነው? አንበርብር። ሌባ ነው።
ወንድ የለም ብሎ ግቢ ውስጥ ገባ። ሲወጣ ግን እኔ አንበርበር ያስኩት። ለቀቀው። ምን ካጋሼ? እሱ እኮ ሌባ አይደለም፣ ሄኖክዬ ነው ማለት ያስጠኛኝ ነው። ባትለቀው ጥሩ ነበር ጋሼ። እንዴ ምንድን ነው የምትሉት? አሁን ልቀቀው አላላችሁም እንዴ? እና ልቀቀው ነው እንጂ ፈጥፍጠው በጁዶ በለው አናቱን በለው አለ። አይ እንግዲህ ምን ትዘላብያለች እቺ? ስለማንኛቸው ነው የምታወሪው? ማንኛቸው እንድገልልሽ ነው የምትፈልጊው? አንተ አማች ተብየው ነህ ደግሞ ቀጥታ እንዴ ይኸውልሽ አባትሽን ያዝልኝ። እየቀለድኩ ነው። አይ ጋሼ እኔም አልፈራሁም እኮ። እኔ የምልህ ለሴት ልጅ ወንድ አስጠኝ መቅጠር ያን ያህል ስጋት የሚፈጥር ነገር ነው? ምን አይነት ጥያቄ ነው? ምን ነው ሚስት አስጠኝ እፈልጋለሁ አለች እንዴ? ኧረ እሷ ምን ወጣት እህቷ ወንድ አስጠኝ ቀጥራለች እና ምንም ደስ አላለኝ። ታዲያ ምን አለበት እንዴ? ቆይ ለምንድን ነው ደስ ያለሽ? ስለ አስጠኝ ስታወራ እኮ የመጀመሪያ ክረሽ ትዝ ብሎኝ ነው። የመጀመሪያ ነው ያልሽ? አዎ ለብዙ ነገር የመጀመሪያ ነበር። አሃ መቼ አጣሁት? ማቿ ቤት ገብታ ተበላሸች ልታስብ። አቤት አማች። የት ነህ? ጂም ነኝ፣ ሰውነቴን እየገነባሁ። ወደ ሳሎን ግባ። ለምን? እህትህ ለአንድ አስጠኝ አሳልፈ መስጠት ካልፈለግ ከአይናቸው ስር እንዳጠፋ። አዎ አንተም ያን ሄሉን ላስጠና ስትለኝ ከአንተ ጋር ትቻት ባሌን ኖሮ ዛሬ እሷን አላጣትም ነበር። ማለት በልቻው ሁለቴም አልሸወድም። ጠዋት የመታኝ እንቅፋት ከሰዓት አይደግመኝም። አልሸወድም? ምን ሊለኝ ፈልጎ ነው? የመጀመሪያ አስጠኛ አግብቷል። ደግሞ እኮ ፌስቡክ ለሱ ስል ነበር የከፈትኩት። አንዳንድ ጊዜ ራስሽን ነፃ ማድረግ አለብሽ፣ ስትረስ ውስጥ እንዳትገቢ። ምን አለ እንዳንተ እውቀት በበዛብኝና መሸከም በከበደኝ። ዋ እንደዚህ እንደምታስቢው ቀላል አይደለም። ሂድ ወሬኛ። እንዴ ምን እያደረጋችሁ ነው? አንተ ደግሞ ድጋሚ እየጠይቀኛለህ እንዴ? እያስጠናኝ ነው። ጥናቱም እንደጠገበ አህያ መላፋትን ይጨምራል። አይ እንትን አልመቸኝ ብሎ እኮ እየተስተካከልኩ። በእሷ ክንድ ተደግፈ ነው የምትስተካከለው? እኔ የምልህ አቤት። ማስጠናት ከጀመርክ ምን ያህል ጊዜ ሆነ? ብዙ አመት ሆኖኛል። በቁጥር ለይታ አትናገርም እንዴ? አሁን ለምሳሌ እኔ ስንት አመት ብረት ገፍተሃል ብትለኝ፣ ሰው መደብደብ ከጀመርክ ምን ያህል ጊዜ ሆነ ብትለኝ፣ የተጨበጠ በሶ መበተን ከጀመርክ ምን ያህል ጊዜ ብትለኝ፣ ከልጅነቴ ጀምሮ እልሃለሁ። አይ እኔ እንኳን 2 አመት ሆነኝ። ገና ልጅ ነህ፣ ጀማሪ ነህ። እንትን በቃ ሰዓት አልፏል፣ ሌላ ቀን እመጣለሁ። ቁጫጭ ልሸኘው እኮ ነው። ወንድ ሴትን ሲሸኝ እንጂ ሴት ወንድን ከሸኘች ነገር ተበላሸ፣ ወንድነትም ሟሸሸ ነው የሚባለው። ቁጭ በይ።
ደብድበኛ ምን እንደ ጅብራ ተገትረተኛለህ? ይቅርታ። ወንድ ልጅ ይቅርታና ብድር አይጠይቅም። እኔ የምለው አስጠንሽ ምን ሆኖ ነው ተቆናጥሮብኝ የወጣው? ንቆይ ነው? ኧረ አይደለም፣ ሲያስጠናኝ ስለዋለ ደክሞት ነው የሚሆነው። እንዴ እኔስ አይደክመኝም? ለስራ ኢንተርቪው ሳደርግ አይደል ያልኩት? ስላላወቀ ነው የሚሆነው። ምን ቢደክመው እጅ ሳይነሳ እንዴት ያልፈኛል? አሳዳጊ የበደለው። በእኛ ጊዜ ትልቅ ሰው እንኳን ከዓይናችን ካራቀ ካጎነበስንበት ቀና አንልም ነበር። ጋሼ እውነቱን ነው። ጋሼ ሲነግረኝ ትሪና እንግዳ ሳይነሳ ከወንበሩ ቀድመህ አትነሳ ይለኝ ነበር። በእናንተ ጊዜ ትሪና እንግዳ እኩል ነበሩ ማለት ነው? ቢሆን ነው። እኔ እኮ ብፌ ውስጥ የተቀመጠው ትሪ ቅርስ ይመስለኝ ነበር። ስሚ፣ ቅርስ ብቻ ሳይሆን ስርዓትና ምግባር ጭምር ነው ልትወርሱ የሚገባችሁ። እሺ፣ ወደፊት እንወርሳለን። ለነገሩ ማጥናትስ በእኛ ጊዜ ቀረ። እንዴት ጋሼ? ሽልጧችንን በጉያችን ቆላችንን በኪሳችን ይዘን አንድ ዋርካ ስር ነበረ የኔታ የሚያስጠኑ። ንገርልኝ፣ እዚህ እየበላሽ አታጥኝ ይሉኛል። ጋሼ እባክህ ቀጥልን። አያችሁ፣ 2 ሲባዛ 2 ሲሉ ሁላችንም በአንድ ላይ 4 እንል ነበር። 4 ሲባዛ 2 ሲሉን ደግሞ ሁላችንም በአንድ ላይ 8 እንል ነበር። 8 ሲባዛ 2 ሲሉን ደግሞ 88 እንላቸው ነበረ። አይሽ አይ ጋሼ፣ እንኳንም ከአራተኛ ክፍል አቋረጥክ። በአልጀብራና በካልኩለስ ጊዜ ላይ ብትደርስ ኖሮ እኮ ሳሚን የሚያስንቅ ኢንጂነር ትሆን ነበር። እኔ አባትሽ እውቀቴስ ቢሆን እውቀት መሰለሽ እንዴ? እንደናንተ 10 የተነግሮን ሳይሆን አይናቸውን አይተን ነበር የምንረዳው። አይ ጊዜ እኔ የምለው ጋሼ 10 ሲባዛ 10 በእናንተ ጊዜ ስንት ነበር? አሁን ጠይቀሽ ሞተሽ ነው። 10 ሲባዛ በ10ማ 15,000 ነው። ሳሚ ኤግዚት ለምን እንደወደኩ የገባኝ መሰለኝ። የጋሼ መምህር ሳይሆኑ አይቀሩም ፈተናዬን ያረሙልኝ። እንዴ ምንድነው? ጥናቱ አልቆ ነው ወይንስ አስጠኛው አልመጣም? ኧረ አሁን ነበረ። እኔን ሲያይ ዲያብሎስን የተመለከተ ይመስል ተደነባብሮ ወጣ። ለምን አስጠናት ብለህ እንዳሰፍርበት ፈርቶ ይሆናል። ሰደበኝ። ኧረ ሰደባችሁ። እኔ ሲመስለኝ ግን ይሄ አስጠኝ ተብዬው ቃል ላይ ነው ሳይጥል አይቀርም። ይችን ይወዳል አንበርብሬ ወንዶች አውራ ይሞክረኛ። በቁሙ ነበር ሱሪውን አስወልቄ የምገርፈው። እኔም ጠርጥሬያለሁ። ጋሼ ለምን አንፈትነው? ወይኔ ወንዱ የኔ ጥፋት ነው። ልጆችን የትም በትኜ ነው የተናኩት የተደፈርኩት። አባወራ የሌለው ቤት በጣም አስቸጋሪ ነው። ወንድ የሌለ መስሎት ከሆነ በየሳምንቱ ነው የምመጣው። ኧረ ጋሼ አያስፈልጉ። እኔና ሳሚ እንበቀዋለን። ያው ድር ቢያድር አንበሳ ያስር ይባል የለ። መቼም የኔና ሳሚ ወንድነት ተደምሮ ከእርሶ ጀግንነት ጋር አይተናነስም። ኧረ ጋሼ ለእህቶቼና ለአማቼ ማን ያላንስም። አሁን አማችን ምን አመጣው? ጋሼ ግድ የለዎትም፣ እኛ ለእሱ አናስ። ምን እያላችሁ ነው? እሱ እንደዚህ አይነት ነገር አላሰበም። እንደዛ ከሆነ ለምን አንፈትነውም? አይኑን እህቴ ላይ ጥሎ ከሆነ ጥርሱን ይለቅማታል ካላችሁ ፈትኑት። እኔ ስለማምንበትና ስለማውቀው አልፈራም። ግን በምንድን ነው የምትፈትኑት? እኛ አይደለንም። ይኸውልሽ አንቺ ትደውይለትና ነገ ማታ ቤተሰቦቼ ወደ ክፍለ ሀገር ይሄዳሉ። ስለዚህ ብቻዬን ስለመሆን እና እናስጠናኝ ትይዋለሽ። ከዛ በኋላ ምን እንደሚያደርግ እናያለን። ጎሽ ይሄን ነፈስ ዛሬ እጄ ላይ ሊጥለው ነው። ለካ ለዚህ ነው አንቀጭቅዦ ያመጣኝ። እሺ በሉ እንግዲህ የዚህኛውን ጉድ መጨረሻ አይተን ወደ አንበሳ ሳሪዎቹ እንመለሳለን። ጋሼ ስለምንድን ነው የምታወራው እንዴ? ባልሽ እኮ በግላጭ ለሁለት አታቅተንም አለኝ። እንዴ አልኩ እንዴ? ሳሚ እንደዛ ብያለሁ? ኧረ እኔ እንጃ። እንዴ እኛ ድሮቹ
አንተ አንበሳውን አብረን እናስራለን አላችሁኝ አይደል? ይለይልናል። ምን ችግር አለው? ያው ሜዳው እንደዛ ለማለት አይደለም። ወንፊቶቹ ላለው በጣም አመሰግናለሁ። በአስፈላጊው ሰዓት ላይ ነው የደረሽልኝ። ግን ለምንድን ነው የፈለግከው? ታላቋን አንድ ያጥቻለሁ። አሁን ለታናሿ ነው መስጋት። ግን ታውቃለህ አይደል የእናንተ ቤተሰብ ነገር እንደማይገባኝ። አይዞሽ፣ ወደፊት ቀስ እያልኩ አስረዳሻለሁ። አሁን ሚሽን ላይ ነኝ፣ መግባት አለብኝ። እኔ የምሄድበት አለኝ። አቻኩለህ ስለጠራኸኝ ነው የመጣሁት። አመሰግናለሁ። ቻው። ቆሎ ነው እኮ ያየሁት ነው። ምን ልታረገው ነው? አይ ያው አሁን ከፊልም ያልተናነሰ ነገር አለ የምናየው። ቆሎ እየበላው ልይ ነው። ጎበዝ ልጅ። እኔ ራሱ ፈንዲሻ ይዤ እመጣለሁ ብዬ ረስቼው ነው። ለማንኛውም ሳሚ አንተ ከኔ አጠገብ ነው የምትሆነው። ኧረ ችግር የለም። እናንተ ያማችኋል እንዴ? ቆሎ ስትበሉ እኮ ድምጻችሁ ይሰማል። ምን ያውቃሉ ብለሽ ነው? ይሄኔ ደፈጣ ላይ ብትሆን ቆሎን ስታላምጥ አንዷ ናትህን ብሎ ይገላግልህ ነበር። ይኸውልህ ጋሼ አንተ እንዳይደክምህ ተቀምጠህ ነው የምታየው። ደግሞ ከመጋረጃ ውስጥ መንቀሳቀስ አይቻልም። ድምጽም እንዳታሰማ። መቼም እንቅልፍ አተኛም አይደል? ምን እያልሽ ነው? ልጄን እሳት ላይ ጥጄ የምን እንቅልፍ ነው? በጣም ጥሩ። በቃ አሁን ሁላችንም ወደ ቦታችን እንሄዳለን። ካሜራውን ልግጠመው ወይስ በመደበቁ ወሰንን? የምን ካሜራ ነው? አይ በቴክኖሎጂ ዘመን መደበቅ ብቻ ሳይሆን ያው ዌብካም ካሜራ እንጠቀም ብዬ ተውሼ መጥቼ። እሺ ምን በቃ ኑ ጋሽ። እዛ ይሻል። አይ ለማጥናት የሚመቸው እዚህ ነው። ና ለንባብ ያለሽን ፍቅር አይቼ አንድ ቆንጆ ያመጣሁልሽ ስጦታ አለ። እውነትህን ነው? ደስ ሲል። ንባቡንስ በእኔ ወጣ ነው። ያዝ እንግዲህ። በልተሽ ጨርሹና ገደልኩሽ። አንተ ቆይ ለምንድን ነው ቸኮሌት መግዛት ያቆምከው? እና ጤፍ አልግዛ? አባወራ ቤቱን አሟልቶ ሚስቱን ያንደላቀቃል። ይሄን እንኳን ከኔ ተማር። አሁን እኔ ለቤብ ቸኮሌት ፋብሪካ ነው የምገዛለሁ። በጣም ነው የማመሰግነው። እንደዚህ እንደምታበረታታኝ አላወኩም ነበር። ገና ከዚህ በላይ ምን አይተሽ? እንቅስቃሴ አንድ ያዝልኝ። ቀኝ እጁን መስበር። ቆንጆ እንደሆነሽ ታውቂያለሽ? አውቃለሁ። ግን ከኔና ከእህቴ ማን ቁንጅና የሚበልጥ ይመስልሃል? አንቺን ካለ ገደልኩት። እኔ ግን አይከፋኝም። ኧረ እህትሽ ስለሆነች እንዳይደብርሽ እንጂ የውበት መለኪያውማ አንቺ ነሽ። ያዝልኝ ምላሱን መቁረጥ። ቃል ልጅነት ያጠቃሻል። አንቺ ደግሞ እኔ አሁን ስለ አንቺ ምን እያሰብኩ እንደሆነ አይገባሽም። ጨረስን። ከዚህ በላይ ሱሪውን እስካወልቅ ነው የምንጠብቀው? አንተ ዶማ፣ አንተ አካፋ ይዛችሁ ቆፍሩ። ልጁን ለእኔ ተውልኝ። እንዴ ጋሼ ምንም አላደረገም እኮ። የተወጋ ይረሳል። በነገራችን ላይ ሙያ የሚያግደኝ ነገር ስላለ እዚህ አልነበርኩም። ማሰቢያ ይበጠስ። እኔ እኮ ከመጀመሪያውኑ ዳር ዳርታ አላማረኝም ነበር። እንዴት አመሻችሁ?
ጋሽ ፈጠንክ እና ምን እስኪያደርግ ልጠብቅ? ተጎዘጎዘ እኮ ልጄን ከጅልሃታል አይደል? ቃልን ነው ሄለንንም ወደ ከሆነ ንገረን። አሁን ወለም ዘለም አትበል፣ እቅጩን ተናገር። እጄን እንደሆነ ለምደኸዋል። አትፈታተነኝ። አዎ ቃልን ወድጃታለሁ። ደስ የምትል ልጅ ናት። እና ደስታ ከረሜላ ልታበላት ነው ወይንስ ዘላለም ዓለምህን እያስጠናኸኛል እንከፍልህ ነው? አይ እኔ እንኳን ስኮላርሺፕ አግኝቼ በቅርቡ ወደ ካናዳ ሄዳለሁ። በጣም ብዙ አላማና ግብ ያለኝ ሰው ነኝ። ዝም በል። በማን ፊት እንደዚህ እየተወጣጠርክ እንደምታወራ ታውቃለህ? በእውቁ ጠበቃ ፊት እኮ ነው። እኔ ነው አባትሽ ጠበቃ ነው። ኮራበል የማይደገም ሙገሳ ነው። እኔ እኮ ቤተሰባችሁን አልናኩኝም። በል ዝም በል። አሁን ሳልፍታታ ብውጣልኝ። መጀመሪያውን ቀልቤ ነግሮ ነበር። በጤና ልጄ ላይ አላንጃበብክም። እንግዲህ አባቴ ያሉን ሰምታል። አታስደግማቸው አይደል አባቴ? ዩኒቨርሲቲ ኦፍ ኦንታሪዮ የፋርማሲ ስኮላርሺፕ ነው። ማመልከቻውን ሞልተሽ ላኪልኝ። ለቅልጥምሽ ካልሳሳሽ ሞክሪ። ቃል ምን ነው? ምንም አልታያችሁ? በጣም ሊጠቅመኝ የሚችል ሰው እኮ ነው ከህይወት ያስወጣችሁት። እኔ ደግሞ እናንተን አምኜ ድብብቆች ጨዋታችሁን እሺ ማለቴ። ተረጋጊ፣ ስሜት ላይ አትሁኝ። አይጋሽ የሚገርም ምሽት ነው። እሺ ክቡራትና ክቡራን፣ ድር ቢያብር አንበሳ ያስር ብላችሁ የቡጢ ግብዣ ባቀረባችሁት መሰረት እውነት እናንተ አንድ ላይ ብትጨመቁ አንድ ወንድ ይወጣችኋል የሚለውን ለማየት በዛሬው ቤተሰባዊ የቡጢ ፊልም ይዘንላችሁ ቀርበናል። በቀኝ በኩል አቶ ያዕቆብና አቶ ሳሙኤል በጥምረት፣ በግራ በኩል አይበገሬው አይደፈሬውና አይሞከሬው አንበርብር ጋር ይጋጠማሉ። የኔ አንበሳ ለቀባሪ እንዳታስተርፋቸው። ስጠብቀው የነበረ ቀን ነው።